በሰዓት ደግሞ አብርሽን ገንዘብ አምጣ ብሎ መጠየቅ በጣም ከባድ ነገር ነው እና ለዛ ነው ሲደብረን አብርሽ ከደብረን ነው አብርሽ ነው የሚረዳን ያ ነገር ነው እናቴ እንጂ የሆነ ችግር የለብንም። እናት አታስቡ። ያው እኛ እኮ አብርሽ ጋር ላይ ነበር በአካል እና የመኪና በር ከፍለን አብርሽ አትምጡ ስላለን ነው። ከዛ በኋላ ደግሞ ያው አላስችል ስላለን አብርሽ ጋር ላይ ነበረ። ትንሽ የገንዘብ ችግር ስላጋጠመን ነው። ያው እንደምታየው ሁሉም ደግሞ እዚህ የምታየው ጀማው ስራ ምናምን የሚሰራ ጀማ አይደለም። አብዛኞቻችን ስራ እንሰራም ተመርቃ ምናምን ቁጭ ያለው እና በዛ ችግር ነው እንጂ አብርሽ ጋር ሁላችንም ሄደን እንፈልጋለን። አብርሽን ብናየው ደስተኛ ሄደን ብናገኘው የዛ ችግር ስላለብን ነው እንጂ ሁለት ሰው ማሚ ላክ ነው ዛሬ ራሱ የገንዘቡ ከየት ተብሎ መሰለሽ እና ሰዎች ይላክ ነው ከገንዘብ ችግር እንጂ ያለብን ያንም ችግር የለብን እናቴ። ሰቤን ቦስ አዳምጣችሁ ሊሆን ይችላል። ሰው ግን ደግሞ ማለት ነው እየቸገረ ሰው ማለት ነው እርዱኝ ነው እንጂ የሰውን ህይወት መበጥበጥ ነው እንዲ። ወይኔ ጉዴ ፈላ ዘንድሮ ሰው እንዴት ነው ግን እንዲህ ድፍረት? ብር ቸግሮኝ ነው አላለም እንዴ? ከአብርሃም ጋር እና ከሩታ ጋር ምንም ችግር የለንም፣ ብር ቸግሮኝ ነው። ወይኔ ጉዴ ፈላ ዘንድሮ። ኧረ ጋይስ እንዴ ወላይ ማለት ነው ጩኸኔ የሳቆት ማለት ነው። ኖ እኔ እኮ ማለት ነው እንደዚህ እንደው ንገረኝ እስቲ አንተ ሰውዬ ማለት ነው ትዳር ላይ ገብተህ ማለት ነው እንደዚህ አይነት ህይወት መበጥበጥ ማለት አንተ ለአንተ ጥሩ ነው? ያንን ብር የምታገኘው ጥሩ ነው? ንገረን እስቲ። ረሼም ነው በጣም ነው የሚያስጠላው። ምን ድፍረት ነው? ባለጌ ስድ ማለት ነው የተሰደድክ ማለት ነው። እውነቴን ነው የጠረገርኪንም ሰድብ አንተ የሩታና የአብርሽን ህይወት ለማበላሸት የተነሳኸው ምን አባህና ነው የምታገኘው ብር ማለት ጥፍት ባለ አሚን። እንደዛ ነው የምልህ። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ወይኔ ጉድ ፈላሳድ ወይኔ ጉድ ፈላሳይ እኔ ማለት ነው እኔ በእውነት እኔ ማለት ነው ሌላ ነገር ለመናገር ሳይሆን ማለት ነው ሀቁን ልንገራችሁ ማለት ነው እነዚህ ማለት ነው እርዱኝ ብር ቸግሮኛል ቤተሰብ እውነት እርዱኝ ብር ቸግሮኛል እኮ ቢሉ ማለት ነው ችግር የለብንም። እዚህ ጋ ማለት ነው ምን አገባቸው እንዴ ስለ ድሮ ህይወት። ታዲያ እናንተ ተቸገራችሁ፣ እናንተ ተቸገራችሁ፣ እኛ ምን አገባን? ችጋርህን ዘው አትፈታም እንዴ? ባሩታና ባብርሽ ነው ችጋርህን የምትፈታው? አረ ጉድ ይፈለ ዘንድሮ። ወይኔ ዘንድሮ ፈረደ ወላሂ ማለት ነው ወላሂ ማውሮሮ ስጠፋ ማለት ነው። ሰው እንዴት ነው በራሱ ህይወት የሚጫወተው? ለአሁን ደግሞ በሌላ ህይወት ደግሞ የተጫወቱ አባቴ አምላክ። አሁን እሺ እንደዛ ከፈታችሁና ብር አገኛችሁ ንገሩን። ምድር ቅንቅናም ማለት ነው ምድር መሀይም ማለት ነው ንገሩን። እናንተ ብር ከፈላችሁ እኔ እኮ ማለት ነው የሰውን ህይወት በጥብጣችሁ እንጃ። የአብሶ ደግሞ የሩታና የአብርሽ እነሱ ፌመስ ስለሆኑ በቃ እኛ እናንተን አንወድም በግድ ውደዱ ነው እንዴ? አንረዳም ደግሞ ድብን ትሏታላችሁ እንጂ ደግሞ ማለት ነው የሩታና የአብርሽን ወይ ደግሞ የአብርሽን ስም ከምታጠፋ አብርሽ ብር ቸግሮኛል እንደዚህ አድርግልኝ እስቲ ብትለው አብርሃም ታደሰ እምቢ ይልሃል? ለውም ያገሩ ልጅ ነህ። እሺ እምቢ ይልሃል ወይ? ምድር መሀይም ማለት ነው ምድር እንከፍ ማለት ነው። እምቢ አይልህም። እሱ ለስንት ሰው ቻናል ከፍቶ ለስንት ሰው አሳድጎ ነው እስካሁን ድረስ ይሄው። እና ታዲያ እናንተ እስቲ ኧረ ብስሚላ ኧረ ወይኔ ምን አይነት ድፍረት ነው ጋይስ? ኧረ ብስሚላ ኧረ መደፋፈር እንዴ! ጭራሽ ብር ቸግሮን ነው። እኔም ጎንዴ ፍል ምድርማይ ማለት ሴት ማለት ነው። የምን አይነት ባለጌ ስድ ባለጌ ሌባ የሚል ዘፈን አለ ማለት ነው ጋይዝ። ሌባ የሚል ዘፈን አለ እና እኔ ገርሞኝ ወይኔ ወረበል ካባ ማለት ነው። ያልጠበቁት ነገር ነው የተደረገው። ፈጣሪ ህይወት ትዕግስቱን ስጠኝ። እንዴት እንደዚህ አይነት አስተሳሰብ ራሱ ያሰብኸው አንተ አብርሽ? ወይኔ አብርሽና ሩታ በቃ እንዲለያዩ ነው የምትፈልገው? ምድር መሀይም ማለት ነው። በዚህ ምክንያት እኮ ሩታ አሁን ታማለች ባላችሁ ጋይስ። ሩታ ታማለች፣ የታመመችበት እያለቀሰች፣ በዛ ላይ ደግሞ እርጉዝ ናት። እርጉዝ ሆነ አንተ እንዴት ነው እንደዚህ አይነት ለብር ብለህ ሩታ ህይወታን እንደዚህ መስቀልቀል የምታረገው?
ምን አባህና ነው ችጋራህን እዛው አፈታም እንዴ? ምድር መሀይም ራስህ አሰራው። እኛ የመዳም ቅመሞች ራሱ እንደዛ አላለም። እሺ ወረበል ካባ እኛ መዳም ቅመሞች አንደኛ ጭራሽ ቡታጅራ ወንዶች ባለጌዎች ናቸው። እሺ እውነቴን ነው። ጭራሽ ቡታጅራ እንድንጠላ ነው ያደረጋችሁን። በጣም ማለት ነው። በጣም መደፋፈር እንደ ቤተሰብ እኔ እኮ ማለት ነው ወላሂ አብርሽን ተወቅሻል። አሁን አርገዋለሁ፣ ግን ደግሞ የባሰ ደግሞ አለ። ጭራሽ ቸግሮኝ ነው የአብርሽ እንደዚህ የድሮ ፋይሉን ያወጣ ነው። ቸግሮን ነው እንዲህ ሰው እንዴት ነው ራሱ ሰርቶ መለወጥ እያለ አብርሃምና ሩታ እኮ ተለውጦ ራሳቸው ሰርተው ነው እኮ የተለወጡት። እንደዚህ ተወዳጅነት ያገኙ። እናንተም እኮ እንደዛ ማድረግ ትችላላችሁ። አዑዙ ቢላሂ ሚነሽ ሸይጣን ረጂም ወረበል ከበበል ምን አይነት ስድ እንደሆኑ ገና ዛሬ አየኋቸው። ወይኔ መዋረድ! ወይኔ አንቺ ነፂ ደግሞ ማለት ነው። አንቺ መሀይም የሴት አስመሳይ ማለት ነው። እኔ እኮ ማለት ነው አፈቅረዋለሁ። አፈር የሚያፈቅር ያፍቅርሽ ማለት ነው። አንደው እንደው ይዞሽ በሄድ ልበልሽ በእውነት እንዴ እኛ ዝጋ በእውነት ለሩታ ተጨንቀን ምን ይፈጠራል ብለን በቃ ምን አክባር አለን ብለን እየተጨነቅን ነበር። አንቺ ግን በአንቺ ምክንያት ሩታ ይኸው ሰላሙን አታለኝ ማለት ነው። አፈር እንደው ያለቀሽ ወይ ደግሞ እንባ እንደው ዝም ብሎ ይውረድ። እውነቴ ነው። በሩታ ላይ ማለት ነው እንደዚህ ያረግሽው አንቺ ነሽ። እንደዚህ እኔ አፈቅረዋለሁ እስካሁን ተገናኝተናል ምናምን ሸፋፋ ሽፍፍት ያርግሽና እውነቴን ነው እንዴ እንዴት ነው አንድ ሰው ጋይዝ ፈጣሪው ወላሂ እኔ ማለት ነው ሴት መሆኔን አፈርኩ ልበላችሁ። ምንም ብትሆን ማለት ነው ምንም ብታፈቅር እሳሽ እውነት ፋይሉን አውጣች ችግር የለውም። የድሮ ህይወት ነው፣ ፋይል ነው። ማፊ ምሽክላ ማንኛችን የምንጠቀም ሰው ነው። ህይወታችን ላይ ይመጣል ይሄዳል፣ ችግር የለውም። ምንድነው የምላቸው አሁን አንድ ሰው ማለት ነው ለቸግሮኛል እኔ የሩታና አብርሽን ህይወት ላበላሽን። ምን አይነት አስተሳሰብ ነው ንገሩኝ። ወይኔ ምድር መሀይም፣ እውነት ምድር መሀይም፣ ምድር ሌባ አስመሳይ ወላሂ ወረበል ከባ ማለት ነው። ሆዴ ቆሰለ ዘንድሮ። ወይኔ የሩታና የአብርሽን ህይወት ለማበላሸት ነው በቃ አንተም። ኧረ እና ታዲያ ችጋራ ማለት ነው። ችጋርህን እዛ ፈታም እንዲህ ቤትህ ምን አባህና ነው በሩታና በአብርሽ የምትፈታው? እኔ እኮ ማለት ነው አብርሃም ታደሰ እኮ ማለት ነው እንደው ቸግሮኛል እስቲ ቪዲዮ ስራልን። ደግሞ ቡታጅራ መጥቶ ነበረ በእናንተ ምክንያት በእናንተ ሶስታችሁ ማለት ነው። ቡታጅራ መጥቶ ነበረ አይደለም እንዴ? መጥቶ ነበረ። ግን ምንድን ነው ያደረጋችሁት? እዛ መጥቶ ለምን እዛ ሰላም አላላችሁትም? እንደውም ቪዲዮ ይሰራላችሁ ነበር። ምድር መሀይም ማለት ነው። እውነቴን ነው ቤተሰብ፣ እውነት ማለት ነው። እነዚህን ማለት ነው አናታቸውን ብትሉልኝ፣ አናታቸውን እንደው ጭንቅላታቸውን ማለት ነው ብትሉልኝ ጋይዝ። በእውነት ምድር መሀይም ሌባ፣ በእውነት ሌባ። ኧረ ድፍረት፣ ኧረ መደፋፈር። ወይኔ ጉዴ ፈላ። ወይኔ እውነት ማለት ነው። አንተ ሰውዬ ማለት ነው አስጠላኝ። ወንድ መሆንህን አስጠላኝ በእውነት ባለጌ ስድባ። እኔ የምለው ነገር ጠፋብኝ በእውነት። ወይኔ በላቸው ጭራሽ ቸግሮት ችግር ዘላለም አይጥፋ ከቤት አሜን። እውነቴን ነው። ችግር ዘላለም ቤት አይጥፋ። ይሄን ነው የምልህ። ምድር ምቀኛ ማለት ነው።